እንድትሰሚኝ ይፈልጋል። ምንድነው መሳማ የምታወራው ነገር ሁሉ ከጤነኛ ሰው እኮ አይደለም። ዘኪ ስሚኝ፣ አንተይና ላይሽ ሁሉ አይደለም። ምን አርጌ ነው ይሄን ያህል ስሜትሽ ይጎዳል ብዬ ነው መጀመሪያ ላይም ደስተኛ ለመሆን ስጥር ፍቅርም በልቤ መስርቶ ሌላ ሰበወይ ልብህን እንከርቶ ያን ሁሉ ቃል ኪዳኑን ትቶ እስከ ዛሬ ስታደርጊው ነገርስ የትኛው ውሸት እንዴ? ምን አርጋ ነው? ቆይ እናትየው በአንድ ቀን የቀያየረች። ስለሱ አታንሺ፣ ስለ እናቴ መጥፎ ነገር አታንሺብኝ። ውሸትሽ እንዳይጋለጥ አቀናበርሽ ነው። በጣም ነው የማመሰግነው ላረኩት ነገር ሁሉ። ይሄ ከሆነ ውለቴ በጣም ስብኝነቴ አሴት በሆነ ሐሜቴ ታግሼ ካለውኔማ ብርሃን በሌለው ጨለማ ስወድ መኖሬ እያታለለች ነው። እስቲ አሁንም አንተን እየተጠቀመችብኝ ስለሷ ሰማኸኛ? ስለሷ መጥፎ ነገር አታንሺ። በቃ ከእናቴ ጋር አብሬ በቃ ተይ፣ ህይወቴን አትበጥብጭ። ያረገችን ነገር እየነገርኩ ነው ዘኪ። አንተ እንድታብድ አንተ ብዙ ነገር እንድትሆን አርጋለች። እሱን አይ ዶንት ኖ እንዴት አድርጌ እንደማስረዳ በማስረጃዎች በቪዲዮዎች አድርጌ እያንዳንዱን ነገር ያረገችን ነገር ሁሉ አሳይቻለሁ። ግን እኔን እስቲል እያመንከኝ አይደለም። ለምን ነው ማመን ያልፈለከው? በቃሽ። ለዚህ ነው እዚህ ድረስ ይጥራሽ። በደንብ ትልቅ ጉዳይ ነው። እሺ ቶ መጥፎ ነገር አልነግርም። ብቻ ከሷ ቤት ውጣሽ። ከዚህ በኋላ እንደዚህ አይነት ቆይ አልጨረስኩም ዘኪ፣ አልጨረስኩም። እኔ ጨርሻለሁ። ስለ እናቴ መጥፎ ነገር መጥፎ ነገር አላወራም። እሺ አላወራም። እሺ ተረጋጋ። እሺ ቶ መጥፎ ነገር ቶ ግን አትሊስት ከሷ ቤት ውጣ ዘኪ። ተረጋጋና አውራ። በእግዚአብሔር ወሬን አልጨረስኩም። የምታከብረኝ የምትወደኝ ከሆነ ቆመ እንድታወራኝ ነው የምፈልገው። ቁጭ በል። ምንም ነገር አይደለም። እሺ እሷ ጥሩ ሰው ናት። እሺ አንተ እንደምታስበው እሺ አሳድጋለች፣ ብዙ ነገር አድርጋለች። እሺ እሱን ተቀብያለሁ። ግን ከሷ ቤት ውጣ። አትጠቅምህም። ለምንድን ነው የምወጣው? ያ ቤት እኮ የእሷ ብቻ አይደለም የኔም ቤት ነው። ምንድን ነው አስሬ ውጣ ውጣ የምትይ? ስለምትጎዳ። አትጎዳኝም። ስለ እናቴ እንደዚህ አይነት ነገር አታውሪ። ምንድን አይነት ነገር ነው የምታወሪው? ምን ያክል ታውቃታለህ? በጣም አንቺ ከምትዩና ከምታውቂያት በላይ ከህፃንነቴ ጀምሮ አባቴ ጥሎኝ ሄዶ እሷ ናት ብዙ ለቅሶ አልቅሳ ብዙ ነገር ደርሶባት እዚህ ደረጃ ላይ ደረሰች። አንቺ ራሱ የዛን የት ነበርሽ? ጥለሽኝ ከሌላ ሰው ጋር ሄድሽው። ያ ሁሉ ነገር አድርጌልሽ ያ ሁሉ ነገር ሰርቼልሽ፣ አንቺ ግን የሰሮልሽን ነገር ቅንጣት ከጥፍርሽ ቆሻሻ እንኳን አልቆጠርሽ። እኔ ጥያቄ ልኩ እሱን ታውቃለህ። በመጀመሪያ ደረጃ ስሜትህን ያልነገርከኝ አንተ ነህ። እኔ ደግሞ ለአንተ እንደዚህ አይነት ስሜት እንዳልነበረኝ ልቦና ያውቀዋል አይደል? ግዴታ ስሜት ጭንቅላት ያውቀው ነበር የለብኝ በደንብ። እኔ እኮ ጠንቋይ አልቀልብም። ስለአንተ ስሜት ማውቀው ንገረኝ። አንተ ካልነገርከኝ፣ አንተ እንደምትወደኝ ካልነገርከኝ እኔ በምን ላውቅ እችላለሁ? እኔ ሁሌ የማደርግልሽ ነገር እኮ ማለት ነው አይደለም አንቺ ጤነኛዋ ፍቅር የምታውቂው ፍቅር አውቃለሁ ባይ አይደለም እውር የሚለየውን ድርጊት ነው እኔ እያደረኩ። እንደ ጓደኛ ነበር አሁን ማስበው ዘኪ። አንተ የኔ ንጹህ ጓደኛ ያልነበርክም? ይዛኔ ንገረኝ። አልነበርክም? አሁን ምንድን ያልሽው? ቅድም ምንድን ያልሽው? ይሄን ነገር ለምንድን ነው እንደዚህ የምታደርጉ ስልሽ ስሜታችን ሊቀየር ይችላል ብለሽ ነው። አሁን ነው ያልኩት። የዛኔ እንደማይቀየር የዛኔ ደግሞ ጓደኛ ማቾች ነበርን ዘኪ። እኔ ደግሞ ሌላ ሰው እንደምወድ ከመጀመሪያው ጀምሮ ታውቅ ነበር። እዚህ ሀገር የመጣሁት ደግሞ ሌላ ሰው ፍለጋ እንደነበር ታውቅ ነበር። ነው በሂደት ተቀየረ ስሜቴ። ወንድ ልጅ እኮ ነኝ። አልነገርከኝም ማለት ነው። እኔ ስሜቴ የማይቀየረው እኔና አንቺ የአንድ እናት የአንድ አባት ልጆች አይደለንም። እህቴ ወይ ደግሞ ጎረቤቴ አይደለሽ። እሺ ስሜቴ ተቀየረ፣ ግን እኔ አላቅም። ስቲል አላቅም ነበር። ምናልባት ባቅ ኖሮ አላቅም፣ አሁን ካለንበት ደረጃ ልንቀየር እንችል ነበር። የተሻለ ደረጃ እንደርስ ነበር። ይሄኛው እኔ ቤት ኑር እናትን ቷት ምናምን የምትይኝ ነገር እርሽኝና ለዚህ ነው የጠራሽኝ። ትልቅ ጉዳይ እኮ ነው፣ ቀልድ አይደለም እኮ ያስኩት። እናቴ ያረገችን ነገር እየነገርኩ ነው። አንተን በመተት አስመትታ አሳብዳ ሀብትን ለማቃሽ እያረገች ነው። ምን ሆነ ነው? ተረጋጋሽ፣ አውራኝ፣ ተረጋግተህ አውራኝ። የቤቱን ቃል ጨርስ ነው። ተረጋግተህ አውራኝ ተረጋግተህ አውራኝ። ስለ እናቴ መጥፎ ነገር የምታወሪውን ነገር አቁሚ። ይሄ ያረገችው ነገር ነው፣ መጥፎ ነገር አይደለም። እንደውም ልንገርሽ፣ ይሄን ሁሉ ነገር በእሷ የምታመካኙ የራስሽን ውሸት ለመደበቅ ስትይ። እኔ ምን አድርጌ ነው? ምንድን ነው ያልሽው? የዛኔ ገንዘብ ስለሌለኝ ሀብት ስለሌለኝ ጥለሽኝ ሄድሽ ከሌላ ወንድ ጋር። አሁን ላይ ግን ገንዘብ እንዳገኘው ስትሰሚ ተመልሰሽ መጣሽ። እስቲ እግዚአብሔር ይመስገን። እንደዚህ ነው የምታስበው? እኔ እንደዚህ ነው የምታስበው? በጣም አመሰግናለሁ። በጣም አመሰግናለሁ። እናቴ ሁሉንም ነገር ነግራኛለች። ያልሰማሁልሽ እንዳይመስልሽ። እኔ ለገንዘብ ብዬ ነው አንተን የቀረብኩ። ሲጀመር እኔን ውክልና ሁላ ወደ አንቺ ስም ለማዞር እየጣርሽ ነበር። ይሄን ሁሉ ነገር አውቃለሁ፣ ግን ባላወቀው ሆኜ መጀመሪያ ላይ
ደስተኛ ለመሆን ስጥር የነበረው አንቺን ይከፋሻል ብዬ በማሰብ። እኔ ይሄን ነገር አላደረኩም። እናት ነበረች ስታረግ የነበረች ሰማኝ አይደል? የገዛ እናት አሳደገችኝ ስትላት የነበረች ሴትዮ ናት። ያንን ውክልና ወስዳ ሀብትን ሙሉ ለመውረስ ስታረግ የነበረ። እኔ ግን ያንን ነገር ከእጇ ለማስጣር ስታገል ነበር። አንተ ጭራሽ እኔ ለገንዘብ ፈልገሽ ነው ትለኛለህ ዘኪ። በጣም አመሰግናለሁ። እኔ ቃላት ያጥረኛል ስለ እንደዚህ ነው የምታስበው? እንዲህ እያሰብክ ነው ቁጭ ብዬ ካንተ ጋር አትምበለው እንዲህ ነው የምታስበው? በጣም አመሰግናለሁ። በጣም ለማስመሰል እንደምትሞክር ያውቃል። በጣም አስመሳይና ውሸታም እንደሆንሽ አለ። ምንም አያደርግም ይሄ ነገር ምንም አያደርግም። ለካ ፌክ ነበር እስከዛሬ ድረስ ውሸት ነበር። ሁሉም ውሸት ነው። አመሰግናለሁ። እኔ አንተን ለገንዘብ ብዬ ነው የቀረብኩ። ይሄ ራት ነው ውሸት መሆኑ የገባሽ? ይሄ ወይን ይሄ ነገር ነው ውሸት መሆኑ የገባሽ? በጣም እሺ። አመሰግናለሁ ስለ ሁሉም ነገር። እስከ ዛሬ ስታደርጊው የነበረው ውሸትስ እንዴት አልታየሽም? እስከ ዛሬ ስታደርጊው ነገርስ የትኛው ውሸት? እንዴ ምን አርጋ ነው? ቆይ እናትየው በአንድ ቀን የቀያየረች። ስለሱ አታንሺ። ስለ እናቴ መጥፎ ነገር አታንሺብኝ። ሰማኝ። እሺ እሺ። ከዛ በፊት ግን ማለት ነው በጣም እንደምትወደኝ ስትነግረኝ ነበር። እሱን ታስታውሳለህ? እሱ ያለፈ ነገር እሱ ያለፈና የተረሳ ነገር። አሁን ጠልተኸኝ ነው ላይሽ ሁላ አትል። ምን አርጌ ነው ይሄን ያህል? ስሜትሽ ይጎዳል ብዬ ነው መጀመሪያ ላይም ደስተኛ ለመሆን ስጥሬ ውስጤ እየደማ ገባሻ? ያ ሁሉ ነገር አርገሽ ካንቺ ጋር ቁጭ ብዬ በአንድ ማዕድ የቀረብኩት ምንም ቢሆን እናት አለኝ ስለ ሴት ልጅ ስሜት ይገባኛል ብዬ ስላሰብ። አንቺ ግን ይሄን ሁሉ ነገር አርጌ ይሄን ሁሉ ነገር ሆኜልሽ እንደዚህ መራት አብሬሽ ቁጭ በማለቴ ስለ እናቴ መጥፎ ነገር ነው እንጂ አንድም ስለ እናቴ ጥሩ ነገር ስትወራ አልሰማሽ። ምክንያቱም ጥሩ ነገር እኮ ሰርታ ስለማታውቅ ነው። እሷ ስለኔ ጥሩ ነገር ነግራለች? እስቲ ንገረኝ። ነግራለች? ስለኔ ጥሩ ነገር ብላለች? አላለችም። እሷ ምክንያቱም የሰራሽው ስራ ነው የሰራሽው ያለችው ነገር። እኔ ምንድነው የሰራሁት? ምንድነው የምታወራው እንዴ? አንዴ እኮ ለመስማት እኔ ፈቃደኛ አይደለም። አንዴ ስማኝ እስቲ ስማኝ። እስካሁን እኮ ሰሞሽ እንደሌላ ሰው እንደ ትልቅ ሰው ቁጭ ብዬ ሰሞሽ። አንቺ ግን ያለፈ ነገር ተረው አሉባልታ እራት ብላ ወጤ እንዴት ነው እንደዚህ ምናምን ቅብርጥሴ የማይጠቅመኝን ነገር እየነገርሽ ሰዓት እንድገይዋል። ጭንቅላትን በጣም መረዘዋለች። በጣም እሺ፣ እያታለለች ነው። እስቲ አሁንም አንተን እየተጠቀመችብኝ። ስለሷ ሰማኸኝ? ስለሷ መጥፎ ነገር አታንሺ። ስለሷ መጥፎ ነገር አትበይ። ሰማሽኛ? እሺ እገልሻለሁ። ከዚህ በኋላ ስለሷ መጥፎ ነገር ብትወሪ እገልሻለሁ። አንቺ የምታውቁ ሰኪ ይሄንን አለ። በቃ ወደዛ ሂድ። በቃ ሂድ እናትህ ጋር። እሱን ከሆነ ፍላጎት ሂድ። ለምን አትሄድ? ይሄን ያህል ዘኪ፣ ይሄን ያህል በማስረጃ እያሳየው በስልክ እያሳየው ሁሉንም ነገር ይሄን ውሸትሽ እንዳይጋለጥ አቀናበርሽ ነው። በጣም ነው የማመሰግነው ላረኩት ነገር ሁሉ። ይሄ ከሆነ ውለቴ በጣም ነው የማመሰግነው። ምን አደረኩኝ እኔ? ምስኪን ለመሆን አጣ ምስኪን ለመምሰል አትሞክር። ምን አርጋህ ነው እንደዚህ የጠላኸኝ? እሺ ምን አርጋህ ነው ማለት? ያደረግሽውን እኮ እራስሽ ታውቂዋለሽ። ምንም አላደረኩም ዘኪ። ሁሉ ነገር የሷ ጥፋት ነው። ሁሉ ነገር የሷ ጥፋት ነው ዘኪ። ለምሮ ማሰማኝ እኔን። ቆይ እስቲ ንገሪኝ፣ ምንድነው እንድሰማሽ የምፈልጊው? ምን ላድርግልሽ? እስቲ ቆይ ምንድነው ያሳበደች እሷ ናት። ታመ ነበር። እሱን ታስታውሳለህ? ያሳበድሽኝማ አንቺ ነሽ። ሀብቴን ለመውረስ ስትይ ውክልናውን በራስሽ ስም ለማድረግ ስትይ እንዳሳበድሽኝ ያውቃል። ያን ሁሉ ነገር ረስቼ ነው እዚህ ጋር ቁጭ ብዬ ከአንቺ ጋር አት ይበል። እኔን አታውቀኝም? እኔ እንደዛ ማድረግ ሰው ነኝ ዘኪ? ድሮ ስታውቀኝ እንደዛ ማድረግ ሰው ነበር? ድሮ ሳቅሽ እኮ ከኔ ጋር መለያየት የምትፈልጊ አይነት ሴትም አትመስል ነበር። ግን ደግሞ ሆኗል። ጥለሽኝ አልሄድሽም። ያ ሁሉ ነገር ሰርቼልሽ፣ ያ ሁሉ ነገር አድርጌልሽ አዲስ አበባ ውስጥ ዘመድ ሳይኖርሽ እንደ ዘመድ እንደ ሁሉ ነገር ሆኜ አንቺ ጥለሽኝ አልሄድሽም። የምታደርግልኝ ሁሉ እንደ ጓደኝነት ብዬ ስለማለት እንደምንም ይሁን ግን ደግሞ የማደርገው ነገር ስሜት እየተቀየረ መሆኑን ልቦናሽም ያውቋል አይደለም? አንቺ ሌላ ሰው ማንም የሚያውቀው ነገር ነው። ሊሚት ልትሰጪኝ ይገባ ነበር። ከመጎዳቴ በፊት ገደብ ልታበጅልኝ ይገባ ነበር። አንቺ ግን እንዳፈቅርሽ እድሉን አመቻቸሽልኝ፣ እንደወድሽ መንገዱን ከፈትሽልኝ። እኔ አልከፈትኩም ዘኪ። ለምንድን ነው ልብን በውሸት ሄደነደንከው? እኔ አልከፈትኩልህ።
ሌላ ሰው እንደምወድ ከመጀመሪያው ጀምሮ ታውቅ ነበረ አይደል? አውቃለሁ። እና ታዲያ እኔ ምን አድርጌ ነው መንገዱን ያመቻቸውልህ? ምን አድርጌ ነው ነበር የተነሱት? በመሀል ግን ስለሱ ማውራት አቁምሽ፣ ስለሱ መፈለግ አቁመሽ ከኔ ጋር ጊዜ ማሳለፍ መረጥሽ እኮ። እንደ ጓደኛዬ ስለማይ ነው፣ እንደ ቤስት ፍሬንዴ ስለማይ ነው እንጂ እኮ ሌላ ነገር አይደለም። አሁንም እናንተ ጭንቅላትን እየመረዘችው ነው ዘኪ። በእግዚአብሔር አሁንም ተቀየረ። ስለሱ መጥፎ ነገር አታውሪ፣ ስለሱ አታውሪ። አሁንም አይገባሽም እንዴ? ስለሱ አትናገሪ፣ መጥፎ ነገር አታውሪ። ስለሱ ነው እንድገልሽ ፈልገሽ ትገለኛለህ። በእጄ ሰበብ ለመሆን ከፈለግሽ ይኸው እየነገርኩሽ። ስለሷ መጥፎ ነገር እንድታውሪ አልፈልግም። በምንም ነገር ላውራልህ ነው የምፈልገው። ምን እንድልህ ነው የምፈልገው? ጥሩ ነገር ካላረገች ሴት ስለሷ ምን ብዬ ላውራልሽ? ንገር። ምን ብዬ ልንገር? እንድታጡ የምፈልገው ማስረጃ አሳየው። ማስረጃ አታምንም። ዝም በይና ለገዛ አባትህ ነገረ፣ እሱንም አታምንም። እሺ ማን ቢነግርህ መጥቶ ቢነግርህ ነው የምትነቃው? ከተኛበት ንገረኝ። ማን ቢነግርህ ነው የምትሰማው? እንድትሰሚኝ ይፈልጋል። ምንድነው የምሰማው? የምታወራው ነገር ሁሉ ከጤነኛ ሰው እኮ አይደለም። ዘኪ ስሚኝ፣ እንድትሰሚኝ ይፈልጋል። በጣም አመሰግናለሁ። ስለሷ መጥፎ ነገር እያወራሽ ያልፈለግኩትን የማልፈልገውን ነገር እንዳደረግ አትገባሽ። ቁጭ በይና ስሚ። አመሰግናለሁ ላደረኩት ነገር ሁሉ። ውለታው ይሄ ከሆነ በጣም አመሰግናለሁ። ስሚ፣ አንቺም ብትሆኚ ያ አባቴ ስለሆነ ወዷለሁ፣ ግን ምንም በሌለን ሰዓት በቸገረን ሰዓት የምንበለው የምንጠጣው አተን አጠገባችን ላይ አልተገኘም። አንቺም ቢሆን ያ ሁሉ ውለታ ውዬልሽ አጠገቤ አልነበርሽም። ማንም በሌለ ሰዓት ግን እሷ አጠገቤ ነበረች። ገባሻ? ማንም የሚያግዘኝ ማንም የሚያማክረኝ ሰው አጥቼ ብቻዬን ስሰቃይና ሳለቅስ እሷና እሷ ብቻ ናቸው አጠገቤ ነበሩት። አንቺ ግን ደስታሽን አስበልጠሽ ያረኩልሽን ውለታ ረስተሽ መንገድሽን ጉዞሽን ጀመረሽ። እሱም ቢሆን የሁሉ ነገር ሲሆን እንደዛ ስሰቃይ አጠገቤ አልነበረም። አጠገቤ የነበሩት እናቴና እናቴ ብቻ ናቸው። እኔ እንደዛ ስትሰቃይ ከጎን አልነበርኩም። እኔ ምንም ጥቅም የለኝም። አይገርምም? ባዶ ቤት አሳብዳ በሰንሰል አስራ ስታሰቃይ እኔ ነበርኩኝ ከዛ ቤት ያወጣው። እኔ ነበርኩኝ ቤት ሆኜ ሳስጠጋ የነበረው። ሰማኸኝ አይደል? እኔ ነበርኩኝ ስንከባከብ የነበረው። እሺ ሙሉ ንብረት ልትወስጂ ስለምፈልጊ ነው። እኔ አይደለሁኝም የገዛና። እሺ እዛኔ ምንም ባልነበረኝና ገንዘብ በሌለኝ ሰዓት ለምን ራቅሽ? አሁን ገንዘብ ሲኖረኝና ሀብት ሲኖረኝ ለምን መጣሽ? ዘኪ እኔ ገንዘብ እንዳለ ከመጀመሪያው ጀምሮ አላውቅም ነበር። እኔ ሳግዝ አንድ ባዶ ቤት ውስጥ በሰንሰል ታስረ ነበር። ከዛ በኋላ እኔ እየረዳው እያለ ቤት ካመጣው በኋላ ነው ስለ ገንዘብ የሚያወቅሁት። እሱንም እናትህ ልትወስድብህ ስትደርስ ነው። ግን ወደ አንተ ነበር ያስመለስኩት። እሺ ሙክልን ነው። ለምንድን ነው በራስሽ ስም ማዞር የፈለግሽው? ወደ እኔ ስም አልዞርም፣ ወደ ራስህ ልታዞር ሞክረሻል። አትዋሺ። እናትህ ናት ይሄን ነገር ስትደርስብሽ፣ እናቴ ስትደርስብሽ እሷን ደብድበሽ አስደብድበሽ በጎረምሶች እኔን ይዘሽ እንሂድ። ከዛስ ምክንያቱም ልትረጂኝ ፈልገሽ ሳይሆን በቅርብሽ አድርገሽ ስለ ሀብት ሁኔታ ልታጣር። ከዛስ እሷን ከጨዋታው ውጭ አድርገሽ እኔን ገለሽ ሀብቴን ልትወርሺ ስለምፈልጊ ብቻ ነው ወደ ቤትሽ ያስጠጋሽ። እሷ ግን ያን ነገር ስትደርስብሽ አስደበደብሻል። ይህንን ነገር ግን አውቃለሁ፣ ግን ያለፈው አልፏል ተዋት ስላለችኝ ነው እስካሁንም ዝም ያልኩሽ እንጂ በዚህ እጄ ገድዬሽ እሷ ያደረገችውን ነገር ነው ሙሉ ለሙሉ ወደ እኔ እያሳበበች ያለችው። ይሄንን ሁሉ ታሪክ የፈጸመችው እሷ ናት ዘኪ። ምክንያቱም እኔ ስለደረስኩባትና እኔ ስለምጠላኝ ነው። ሰማኸኝ አይደል? እኔ እናንተን ማጣላት ስለምትፈልግ ነው። ይሄን ሁሉ ነገር ያደረገችው ደግሞ እራሷ ናት እንጂ እኔ አይደለሁም። እኔ ደግሞ ደረስኩባት ዘኪ። እኔ ለምንድን ነው የማታምነኝ? ቆይ ምክንያቱም ውሸታምና አስመሳይ ስለሆንሽ ነው። አማላምሽ በቃ እስከ ዛሬ ግንዛቤሽን እኮ አውቃለሁ። አንተን ስላዳንኩ ስማኝ፣ አስመሳይ ሆንኩት አንተን ስለረዳው ከጎን ስለነበርኩ። እሺ ምን አድርጌ እኔ ቱ ጋር ነው ያስመሳይ ሆንኩት? እኔ እኮ አሁንም እኮ ያንተን ደህና መሆን ደስተኛ ስለሆንኩኝ ዛሬ በደስታ እናሳልፋለን ብዬ እኮ ነው ሁሉ ነገሩን ላይ ያደረኩት። ቢገባ ያንተን ደስታ ስለምፈልግ ያንተን ጤነኝነት በቃሽ። አንድ ነገር ልናገር ፈልጋለሁ።
አትምጪ። እሺ እሺ ንገረኝ። እየሰማሽ ከዚህ በፊት አንቺን አፍቅሬ አንቺን ወድጄ ለአንቺ ብዬ የከፈልኩትን መስዋዕት የከፈልኩትን ድርጊት ታውቂዋለሽ። ያንን ሁሉ ነገር አድርጌ ተጎድቻለሁ። አሁን ላይ ግን አቅሜ አይችልም። አሁን ላይ ምንም ነገር ሁሉም ከራሴ ጋር ከአቅሜ በላይ ነው። ስለዚህ አሁን ላይ ከህይወቴ ወጥተሽ ከእናቴ ጋር ምንም ነገር አልፈልግም። ዘኪ በምንም ታምር ከእናትህ ጋር ልተውህ አልችልም። ትገላለች ያቺ ሴትዮ። ሰማኸኝ አይደል? አሁን ካረገችው በላይ ነው የምትገልህ። ስማኝ ዘኪ፣ በእግዚአብሔር ስማኝ። እሺ እኔን አትስማኝ። እኔን እሺ ግፋኝ። እሺ ግን እሷ ጋር አትሁን። በእግዚአብሔር ዘኪ እባክሽ ልለምንሽ። በቃ ተይኝና እኔን ከእናቴ ጋር ተይኝ። በቃ ደስ የሚል ይወት እስከ ዛሬ ተሰቃየሁት ይበቃኛል። እስከ ዛሬ የሆንኩት እስከ ዛሬ ታመምኩት ይበቃል። በምንም ታምር ልተውህ አልችልም። ስማኝ ልተውህ አልችልም። ቆይ እንድሞትልሽ ነው ፈልገሽ? እንድትሞት ስለማልፈልግ ነው ይሄንን ነገር ማድረገው። ሰማኸኝ አይደል? እንደዚህ እያሰቃየሽ ነው እንዴ እንድሞት የማፈልገው? ግን ያሰቃየው በቃ ተይኝ፣ ህይወቴን ልኑርበት። ብተውህ እሷ ትገላለች። ሰማኸኝ? ይሄንን ነው ደግሞ እሷ ትግደለኝ። እናቴ ናት እኮ መብት አላት በእኔ ህይወት ላይ፣ በእኔ ሰውነት ላይ፣ በእኔ አካል ላይ እሷ ሙሉ መብት አላት። ትወዳትም ነበር እኮ ከመጀመሩ ነው እንደዚህ ሆንኩ። ቆይ እንዴ ለአይን እንኳን የምጠላ ሴትዮ ነበረች እኮ እንዴ። ምን ተገኝቶ ነው ዛሬ? ቆይ እሺ ምን ተቀየረ? መች ነው ጠልቻት ማቆም? ወደሃት አታውቅም ዘኪ፣ በእኔ ጋር በነበርክ ሰዓት። ምክንያቱም ስራዋን ስለምታውቅ ታቀርባትም ነበር። የነገረች ታሪክ ሙሉ ባይገርም አገለባብጣው ነው ዘኪ። በእግዚአብሔር ምጣ፣ በእግዚአብሔር እኔ ማውራው እውነቴን ነው። በእግዚአብሔር ዘኪ የነገርኩህ ያለው እውነቴን ነው። ስማኝ፣ ያቺ ሴትዮ ትገልሃለች። እሷ ግን በምንም ታምር ሄዳችሁ እሺ ካልሆነ እኔ ከቤት ወጣለሁ። ስማኝ ከቤት ወጣና እዛ ቤት ብቻ እንትን ነው። እኔ አንቺ የምትኖሪበት ቤት መግባት እሺ ሌላ ቦታ እንገናኝ። እሺ ሌላ ቦታ እንገናኝ። እሷ ስለምትገል ድጋሚ ስለምታሳበድ ስለምታረግ ድጋሚ ስማኝ ይሄ ከድራማሽ አንዱ አካል ነው። ድራማ እየሰራሽብኝ ነው፣ እየተሞኝሽብኝ ነው። ይሄ ሁሉ ማስመሰልና ይሄ ሁሉ ውሸት ከየት ለምን አመጣሽ? ቆይ ምን አድርጌሽ ነው? እኔ ትንሽ እንኳን አላሳዝንሽም? ቆይ ምን በድዬሽ ነው? ስንት ነገር ባደረኩልሽ፣ ስራዬን ትምህርቴን ትቼ ለአንቺ ባልኩኝ፣ ለእኔ ነው ምላሽ፣ ለእኔ ነው የሚገባው። በቃ እኮ ያደረግሽኝ ያስመሰልሽው እስከ ዛሬ የጎዳሽኝን ትቼዋለሁ፣ ይቅር ብዬሻለሁ። ግን አሁን ከህይወቴ ውጭ በቃ ከእናቴ ጋር አብሬ ነው። በቃ ተይ፣ ህይወቴን አትበጥብጪው። ልተውኩ ስለማልችል እሺ፣ ለማን ብዬ አስመስላለሁ? እሺ፣ ለምን ብዬ የውሸት ታሪክ እነግራለሁ? ከአንተ ምን አገኛለሁ? እሺ፣ ገንዘብ ነው ሀብት እንደተሰማሽ በእኔ ስም እንዳነሰማሽ ገንዘብ ስላለኝ ብቻ እንደዚህ ማድረግ ትፈልጊያለሽ? አዎ፣ ገንዘብ ለገንዘብ ነው የምታስበው? አዎ። ታዲያ ለምን መጣሽ? እኔ ስታስበው ገንዘብ ችግር ይመስላል ዘኪ? ቆይ እኔን አታውቀኝም? ችግርሽማ ስለሆነ ነው ገንዘብ ፈልገሽ እዚህ ድረስ የመጣሽ። ስለ ገንዘብ ነው እስኪ የምታወራው እኮ ዘኪ። በእግዚአብሔር አታውቀኝም? በፊት ኖረ አልኖረ እኔ ግድ ሰጥቶኝ አይቀር። እሺ ገንዘብ ከሆነ የምትፈልገው ንገረኝ፣ አካውንት ልላክልህ። እኔ ገንዘብ ችግር የለብኝም፣ እልክልሃለሁ። ንገረኝ፣ አካውንት ንገረኝ። ከየት ያመጣሽው ገንዘብ? ከየትም ላምጣው፣ ንገረኝ። ስለ ገንዘብ ከሆነ የምታስበው እኔ በምንም ታምር ሰማኸኝ አይደለ? የገንዘብ ችግር ኖሮብኝ አያውቅም። ያንተንም ገንዘብ አንድ ቀን ማስቤው አላውቅም። እሺ ሰማኸኝ አይደል? እኔ ስለ ገንዘብ አይደለም ማስበው፣ ስለ አንተ ጤንነት ነው ማስበው። እናቴ መጥፎ ነገር ልትነግሪኝ ነው እዚህ ድረስ የጠራሽ? ለእናትህ መጥፎ ነገር አይደለም ልነግርህ የመጣሁት። ሰማኸኝ? እሷ እውነት ለመናገር ጥሩ ሰው አይደለች። አንድ ነገር ልጠይቅህ ዘኪ፣ ስማኝ። እሺ የእውነት ያንተን ገንዘብ የምፈልግ ከሆነ ማለት ነው እናትህን ሄዳ ጥያቄ ልጠይቃት እፈልጋለሁ። ሙሉ ለሙሉ ውክልና በአንተ ስም ነው ያለው አይደል? ያ ገንዘብ ያንን ገንዘብ በበነት ስም አዙሪልኝ በልና እስቲ ጠይቃት። እስቲ የእናትህን ፊት ሪያክሽን ይኸው። ያልኩት ነገር አሁን እዚህ መጣ። ያልኩሽን ነገር አደረግሽ። ለመፈተን እንደዚህ አይነት ፈተና ከመጀመሩ ነው ያለው። እንደዚህ አይነት ፈተና ከመጀመሩ ነው ያለው። አንተን ወደ እኔ አዙርልኝና ፈትናት። እንደዚህ አይነት አማርኛ አለ? አዙር እኮ ያልኩ ለእኔ ፈርምልኝ አይደለም፣ ለእናትህ ንገራት በቃል ነው እንጂ አርገው አይደለም ያልኩ። እኔ ያንተን ገንዘብ አልፈልግም ዘኪ። ደስተኛ አትሆንም። ምክንያቱም አስመሳይና ሴረኛ መሆንሽን ስለምታውቅ፣ አስመሳይ ስለምታውቅ አይደል? ስለምታውቅ ጭንቅላትን እንዴት አድርገህ እየመረዘችው እንደሆነ እየገባ አይደለም። እሺ ቢገባ ለአንተ የሚያስብልህንና የሚወድህን ሰው ነው እየገፋ ያለው።
ያንተን ጤንነት የሚያስብ ሰው እየገፋ ነው ያለው። እሺ ዘኪ፣ እሱ አጠቅምህም ዘኪ። ለምንድን ነው አይንን መግለጥ ያቃተው? ለምንድን ነው እኔን ማመን የተሳነው? ምክንያቱም እኮ ታምኔ ነበረ ምነግርህን ነገር እያንዳንዱ ነገር ግን በማመንሽ ምን ተጠቀምኩ? በማመንሽ አንቺን በማመኔ ምን ተጠቀምኩ? ተጎዳሁ እንጂ ውስጤ ቆሰለ፣ ደማ። የሚረዳኝ አጥቼ ብዙ አለቀስኩ። ግን አንቺን በማመኔና አንቺን በማለቴ ብቻ ነው ይሄ ሁሉ ነገር የደረሰው። ጉዳትህን ብትነግረኝ ያኔ ፍቅርህን ብትነግረኝ ኖሮ ሁሉ ነገር እኮ አይፈጠርም ነበር። ሁሉም ነገር ይቀየር ነበር ዘኪ። ግን አንተ ምን አደረክ? ለብቻ ይዘህ ለኔ ሳትነግረኝ ሁሉም ነገር ተጠፋ። ምክንያቱም ድርጊቴ ይነግርሻል ብዬ ነዋ። እኔ እንደ ጓደኛ እያሰብኩ እንደ ጓደኛ እያየኸኝ ነው ብዬ እያመንኩኝ እንዴት ላቅ እችላለሁ? ከመቼ ጀምሮ ነው ለጓደኛ ሁሉ ነገር የሚደረገው? ከመቼ ጀምሮ ነው ትምህርቴን ትቼ አንቺን ከድሮም ጀምሮ እኮ ለኔ ሁሌ ታስብልኝ ነበር። እንደ ጓደኛ ነው ማየሽ ነበር የምትለኝ። እንደዛ እያልከኝ አንተ ታፈቅረኛለህ ብዬ እንዴት ላስብ እችላለሁ? እስቲ ንገረኝ። በመቀጠል ደግሞ እኔ ሌላ ሰው ነው የምወደው ብዬ እየነገርኩ አንተ እንደዛ ይሰማሃል ብዬ አንድ ቀን አስቤ አላውቅም። በቃ አንድ ቀን እኔ ያንተን ስሜት በምንም ታምር ልጎዳው ደግሞ አልፈልግም። ሰማኸኝ? እኔ ያንተን ጤና መሆን ያንተን ደስተኝነት ነው የምፈልገው። እባክህ ተረዳኝ ዘኪ፣ እባክህ ተረዳኝ እባክህ። እኔ ያንተን ገንዘብ አልፈልግም። ስለ ገንዘብ ከሆነ የምታስብ ከሆነ እኔ ያንተን ገንዘብ ምንም ነው የማልፈልገው። እኔ ገንዘብ ችግር የለብኝም። ሰማኸኝ? ገንዘብ ችግር እኮ ነገርሽ። ግን እንዴት አመጣሽ? በዛ ሰዓት ላይ ብር እንዳልነበረሽ አውቃለሁ። አሁን እየሰራሁ ነው ፍቅረኛዬ ብለሽ ጥለሽኝ ሄድሽው። ገንዘብ እንዲሰጥሽ ነው፣ ለገንዘብ ብለሽ ነው ጥለሽኝ ሄድሽው። አሁን እየተገለጸ አሁን ውስጣዊ ማንነትሽን በጣም እያወቅሁት። ለገንዘብ ብለሽ ጥለሽኝ እንዴትሽ አሁን ተረጂ። የእውነት እንደዚህ ነው የምታስበኝ? ከዚህ በላይ እንዴት ላስብሽ? እኔ እንደዚህ አይነት ክብሬ ዝቅ ማድረግ ሰው አይደለሁም። ሰማኸኝ አይደል? እንዲህ ትደፋብኝ፣ እንዲህ ትታበሻቀጠኝ ቆሜ እያዋራሁ ያለሁት በፊት ስላሳለፍ ነው ስላደረግነው ነገር እያሰብኩኝ ነው። እሺ እንጂ በፍጹም ክብሬን ያወረድኩኝ ሴት አይደለሁም። እኔ ደግሞ ለገንዘብ ብዬ በምንም ታምር ከሰው ጋር መሆን ሰው አይደለሁም። እሺ ፍላጎት ያ ከሆነ ቀጥ ብለህ መውጣት ትችላለህ፣ መሄድ ትችላለህ። ከዚህ በላይ አለምንም። ግን ወቅ እሺ እኔ አይደለሁም የምጎዳው፣ አንተ ነህ የምትጎዳው። እሺ በቻልኩት መጠን በቻልኩት አቅም ልነግርህ ላስረዳ ሞክሬያለሁ። አንተ ግን እየሰማኸኝ አይደለም። ምነግርህ ነገር አትጠቅምህም። እናት አሁንም ትጎዳሃለች። ስለሱ አታውሪ። ምንድን ነው የምታወሪው? እሺ ልቀቀኝ። በእጄ ሰበብ ለመሆን ነው የምፈልገው። ልቀቀኝ። ሰው ቤት ነው ያለነው። አትጩህ። ልቀቀኝ። ስለ እናቴ የትም ሁኚ አይመለከተኝም። የትም መሆን ትችያለሽ። ስለ እናቴ መጥፎነት ካወራሽ ማንም ቢሆን አልሰማም። ማንም ቢሆን የትም ብትሆኚ በእጄ ሰበብ ትሆኛለሽ። ከዚህ በኋላ አልታገስሽም። ዞር በል። እውነትም የእሷ ልጅ ነህ። እኔ ማውቀው ዘኪ፣ እኔ ቤት የነበረው ዘኪ አይደለህም አንተ። ከዚህ በኋላ በዚህ ቅጽበት እንዴት ነው የተለወጥከው? ቆይ እሷ ትክክለኛ እናትህ ናት። ሳስበው የእንጀራ እናትህም አይደለችም። ሰማኛ? እውነትም ደማ ውስጥ አለ መሰለኝ። እናቴ መሆኗን ስለተረዳሽ እንደዚህ አልነበርክም እኮ ነው ይሳቅህ። ጨካኝ አይደለሽ። ጥሩ ሰው ነበርክ፣ የዋህ ነበርክ። ምን ሆነ ነው? ቆይ እድሜ ላንቺ ብዙ ነገር አቀደ የነበረውን ሰውዬ ጨካኝ እንደሆነ ሰው እንዳላመን ሰው እንዳልቀርብ አደረግሽ። እኔ ሰው እንዳቀርብ ያደረገ? አዎ ከአንቺና ከኔ ውጪ እዚህ መሀል ማንም የለም። ስለ አንቺ እንደማወራ ደግሞ ጠንቅቀሽ ታውቂዋለሽ። እኔ እኮ አገዝኩ። ምን አደረኩ? አገዝኩ። ካለበት ነገር እንድትወጣ ረዳው እንጂ ምን አደረኩ? ማገዝ ማለት ይሄን ያክል በደሌ ምንድን ነው? ቆይ ማገዝ ማለት ሀብቴን ለመውረስ መታገዝ። እኔ አንተን ሀብት አልፈልግም። ሰማኸኝ? አልፈልግም። እኔ አንተን ሀብት ውሰደው ከፈለክ ሀብትህን። እንዴ ስለምን ሀብት ነው የምታወራው? እኔ አንተን ገንዘብ አልፈልግም። ውሰደው ሀብትህን፣ ሂድ ከእናትህ ጋር ኑርበት። እኔ እኮ ቤቴን እየለቀኩልህ ነው አይደል እንዴ? ና ቤቴ ኑር ነው እያልኩ ያለሁት እንጂ ገንዘብን ይዘን አላልኩም። እኔ አንተን ነው የምፈልገው። ለምንድነው የማይገባ? ቤትሽ መጥቼ ምን እንደምታደርጊ በምን አውቃለሁ? ምን ፈልገሽ በቴና እንዳልሽኝ በምን አውቃለሁ? ቤትሽ ለመምጣት እኮ ግዴታ ማመን አለብኝ እንጂ። ኦኬ ቤቴ መጣራ ያንተን ገንዘብ ፍለጋ ነው? እንደዛ ነው የምታስበው? ልገይኝስ ቢሆን እኔ ነኝ የምገለህ አንተ? እኔ ያደረኩልሽን ነገር ምንም ሳይታክትሽ ከጥፍርሽ ቆሻሻ እንኳን ሳትቆጥሩ ጥለሽኝ ሄድሽ ልጅ አሁን እንደማገይኝ በምን አውቃለሁ? በጣም ባለጌ ሰው። ታገሽ። አቅሜ በላይ
በጣም ባለጌና ማትረባ ምስጋና ቢስ ሰው ነሽ። ምስጋና ቢስ ብልግና ካንቺ ነው። እኔም ባለጌዋ አስመስለኝ ነው ውሸታም መሆንሽን አውቃለሁ። አመሰግናለሁ። ክፉ ደግ አንነጋገር። ይበቃል። በቃ ከዚህ በላይ ሰማኸኝ? ከዚህ በላይ አንተም አታስቀይመኝ፣ እኔም አላስቀይም። መንገዱን ጨርቀት። አመሰግናለሁ ስለነበረን ነገር ስለሰጠኝ ጊዜ በጣም አመሰግናለሁ። ከዚህ በኋላ ግን ተሳስተሽ እኔ በሄድኩበት በመንገዴ እንዳትገቢ። በመንገዴ ልትገቢ አታይኝ። በስህተት መንገዴ ላይ ልትገቢ ብትሞክሪ ወጥሽ አደጋለሁ። ለማስፈራራት ፈልጌ ሳይሆን እያስጠነቀቅኩሽ። ላስጠነቅቅሽም የምንፈልገው ከዚህ በፊት ላሳለፍናቸው ነገሮች ዳግመኛ አይንሽን ላይ ይዘር ዳግመኛ በመንገዴ እንዳትገቢ። ዳግመኛ በጣም አመሰግናለሁ። ምንርጊ ነው ይሄን ያህል ነው በደልሽ? አይተዋል ካሜራማን እንዴት እንደሚሆን። ምን አርጊ ነው? ምንድን ነው የተቀየረው? እሺ ምንድን ነው? እሺ እንደዚህ የሆነው? እሺ በአንዴ እንደዚህ የቀየረው ነገር ምንድን ነው? ይሄን ያህል አይኑ ጣልቶኛል።